ጤና ይስጥልን። በዚህ ዜናችን የሶስት ሳምንት ልጇን በአውሬ ስላስበላችው እናት፣ የዲያስፖራ የጉዞ ህይወትን እጅግ አቅልሏል ስለተባለው ዛጎል አፕ፣ በፓርላማ ስለጸደቀው አዲሱ የመረጃ ነጻነት አዋጅ፣ ትራምፕ ስለተጎናጸፉት ድል፣ የአሜሪካ ጠቅላይ ፍርድ ቤት በስደተኞች ላይ ባለ ሁለት ገጽታ ያለው ውሳኔ ስለማሳለፉ፣ በሆርሙዝ ሰርጥ ዳግም ችግር ስለመከሰቱ፣ በደቡብ አፍሪካ የምትኖሩ ኢትዮጵያውያን ተጠንቀቁ ስለመባላችሁና ሌሎችንም ልነግራችሁ ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ከዚህ ጀምረናል። የዲያስፖራን ህይወት አቅሏል ስለተባለው መተግበሪያ ልነግራችሁ ነው። የጉዞና የቱሪዝም ዘርፍ ወደ ዲጂታል ያሻገረው ዛጎል ዘመናዊ የጉዞ መተግበሪያ ሱፐር አፕ ተመርቋል። ይህ አፕ ሁሉንም አገልግሎቶች በአንድ ቦታ የሚያቀርብ ነው ተብሎለታል። ዛጎል የተሰኘው የኦንላይን የጉዞ መተግበሪያ ሱፐር አፕ ሰኔ 18 ቀን 2018 ዓ.ም በሀያት ሪጀንሲ ሆቴል በተካሄደ ደማቅ ስነስርዓት በይፋ ተመርቆ ስራ ጀምሯል። በዚህ ታሪካዊ ምረቃ ስነስርዓት ላይ ከፍተኛ የስራ ኃላፊዎች፣ የዘርፉ ባለድርሻ አካላት፣ ጥሪ የተደረገላቸው እንግዶችና የዲጂታል ቴክኖሎጂ አጋሮችም ተገኝተዋል። ዛጎል ሱፐር አፕ በሀገር ውስጥና ዓለም አቀፍ ተጓዦች የአውሮፕላን ጉዞዎችን በቀላሉ በኦንላይን ማስተናገድ የሚያስችል ዘመናዊ መድረክ ነው። መተግበሪያው ተጠቃሚዎች የጉዞ እቅድን ማውጣት፣ ቦታ መያዝ ወይም ቡኪንግ እና ተያያዥ የጉዞ አገልግሎቶችን እጅግ ፈጣን፣ አስተማማኝና ምቹ በሆነ መልኩ እንዲያገኙ ታስቦ የተሰራ ነው። ይህ በአይነቱ ልዩ የሆነው መተግበሪያ የተለያዩ መገለጫዎችም አሉት። መተግበሪያው ቻይንኛን ጨምሮ በብዙ ቋንቋዎች መጠቀም እንደሚቻልም ሰምተናል። በተቋሙ ተባባሪ መስራች እና ዋና ስራ አስፈጻሚ ያሬድ ንጉሴ መተግበሪያው ለደንበኞች የሚሰጠውን ከፍተኛ ጥቅም አብራርተዋል። ዛጎል መተግበሪያ ደንበኞች ካሉበት ሆነው ያለምንም እንግልት የጉዞ ፍላጎቶችን በሰከንዶች ውስጥ እንዲያሳኩ የሚያስችል ነው። ትኩረታችን ዘመናዊ ቴክኖሎጂን ከተደራሽና ቀልጣፋ የደንበኛ አገልግሎት ጋር በማጣመር አስተማማኝ አጋር መሆን ነው ብለዋል። የበረራ ብቻ ሳይሆን በሚሄዱበት ሀገር የሆቴል ማስያዝ አገልግሎቶችን ማካተቱንም ሰምተናል። በዛጎል 8260 ጥሪ ማዕከል የትኛውን በረራ ችግር በአየር መንገድ ላይ ቢገጥም 24 ሰዓት ሙሉ መስተናገድ ይችላሉም ተብሏል። መተግበሪያው ፕሌይ ስቶርም አፕ ስቶርም ላይ ይገኛል። በተለያዩ ሀገሮች ካላንደሮች ከመተግበሪያው ጋር በማየት በዓላት መች እንዳሉ ጨምሮ ሌሎች መረጃዎችንም ማግኘት ይቻላል ተብሏል። በተደጋጋሚ የምትሞሉትን ፎርም ከማስቀረቱም በላይ የተሳፋሪ መረጃዎችን ሴቭ አድርጎ መጠቀምም ይቻላል። ዛጎል በኢትዮጵያ የዲጂታል ጉዞና የቱሪዝም ዘርፍ ላይ የተሰማራ የደንበኞችን የጉዞ ተሞክሮ ለማቅለልና ለማዘመን የተፈጠረ ቴክኖሎጂ ተቋም ነው። ልጇን በአውሬ እንዲበላ ስላደረገችው እናት ልንገራችሁ። የሶስት ሳምንት ዕድሜ ያለውን የገዛ ልጇን አውሬ በቆፈረው ጉድጓድ ውስጥ በመጣል በአውሬ እንዲበላ ያደረገችው እናት በእስራት ተቀጣለች። በጉራጌ ዞን እኖር ወረዳ ልዩ ስሙ ግንድችራ በሚባል አካባቢ ቀኑ በውል በማይታወቅ ቀን በነሐሴ ወር 2016 ዓ.ም በግምቱ ከቀኑ 11 ሰዓት ተኩል አካባቢ የዚህ ወንጀል ድርጊት መፈጸሙን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኢልያስ ሰብለጋ ተናግረዋል። ከሳሽ ራህመት ሙዘሚል ነጃዳ ነውረኝነቷን በሚያሳይ መልኩ የሶስት ሳምንት ዕድሜ ያለውን የራሷን ጨቅላ ህፃን ሰው ከማይደርስበት ስውር ጫካ ውስጥ ርቃ በመግባት አውሬ በቆፈረው ጉድጓድ ላይ ድምፁ እንኳን በማይሰማበት ሁኔታ ጭንቅላቱን ወደ ውስጥ በመዘቅዘቅ በለበሰችው ሻርፕ ጠቅላ ትጥለዋለች። በመቀጠልም በአውሬ እንዲበላና ህይወቱ እንዲያልፍ ያደረገች በመሆኑ ሆን ብላ በፈጸመችው የከባድ የሰው መግደል ወንጀል ስለመከሰሷ ዳጉ ጆርናል ዘገባ ያትታል። ቤቱም ክሱ እንዲደርሳት ካደረገ በኋላ የወንጀል ድርጊቱን ስለመፈጸሟ ስትጠየቅ እንደ አቃቢ ህግ ክስ አመሰራረት ያላመነች በመሆኑ የአቃቢ ህግ ምስክሮች ቀርበው ተሰምተዋል። ፍርድ ቤቱም የአቃቢ ህግ ምስክሮችን ካዳመጠ በኋላ ተከሳሿ እንድትከላከል ብይን ሰጥቷል። ነገር ግን ተከሳሿ የመከላከያ ማስረጃ የለኝም ያለች በመሆኑ ግንቦት 27 ቀን 2018 ዓ.ም በዋለው ችሎት በተከሳሽ ላይ የጥፋተኝነት ውሳኔን አሳልፏል። ጥፋተኝነት ውሳኔውን ተከትሎ ግራቀኙ የቅጣት አስተያየታቸውን አቅርበዋል። በዚህም መሰረት የጉራጌ ዞን ከፍተኛ ፍርድ ቤት ሰኔ 11 ቀን 2018 ዓ.ም በዋለው ችሎት ተከሳሿ እጇ ከተያዘበት ጊዜ ጀምሮ በሚታሰብ በ16 ዓመት ከ6 ወር ጽኑ እስራት እንድትቀጣ መወሰኑን አቶ ኤልያስ ጨምረው ገልጸዋል። እስከ 5 ዓመት እስራት የሚያስቀጣው አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። የህዝብ ተወካዮች ምክር ቤት ለዓመታት ሲጠበቅ የነበረውን አዲሱን የመረጃ ነጻነት አዋጅ በሙሉ ድምፅ አጽድቋል። ይህ አዲስ ህግ ቀደም ሲል ከነበረው አሰራር በተለየ መልኩ ከመንግስት አካላት በተጨማሪ የግል ድርጅቶችን መረጃ የመስጠት ግዴታ እንዲኖርባቸው አድርጎ የተሻሻለ ሲሆን የመንግስት ፕሮጀክቶችን ዝርዝር አፈጻጸምና ውጤት ለህዝብ ይፋ ማድረጋቸውን የሚያረጋግጥ ጠንካራ ድንጋጌን አካቷል። በተጨማሪም መገናኛ ብዙሃን የህዝብ ጥቅም መረጃዎች ሲጠየቁ ከማንኛውም የማባዣ ወጪ ክፍያ ነፃ እንዲሆኑ ተደንግጓል። የዚህ አዋጅ ትልቁ መነጋገሪያ ጉዳይ መረጃ በደበቁ ወይም
ባሸጠሩ የመንግስት የስራ ኃላፊዎችና ሰራተኞች ላይ የጣለው ጠንካራ የወንጀል ቅጣት ነው። ሆን ብሎ መረጃን ያጠፋ፣ ያበላሸ፣ የደበቀ፣ ሙስናን ለመሸፈን በሚስጥር የያዘ ወይም የሐሰት ሰነድ ያዘጋጀ ኃላፊ ጥፋተኝነቱ በፍርድ ቤት ሲረጋገጥ እስከ 5 ዓመት በሚደርስ ጽኑ እስራትና እስከ 100,000 ብር የገንዘብ መቀጮ ወይም በሁለቱም ይቀጣል። እንዲሁም ሆን ብሎ የተሳሳተ መረጃን የሰጠ፣ ያለ በቂ ምክንያት ትዕዛዝን ያልፈጸመ ወይም የመከላከያ ሚስጥርን አሳልፎ የሰጠ አካል እስከ 3 ዓመት በሚደርስ ቀላል እስራት እንደሚቀጣም ተደንግጓል። በተጨማሪም መረጃ የመጠየቅ መብት በቸልተኝነት ለሚያደናቅፉ አካላት ማለትም የቃል ጥያቄን በቅጽ ለመሙላት ፈቃደኛ ካለመሆን፣ መረጃን አትሞ ካለማውጣትና ለአካል ጉዳተኞች ምቹ በሆነ መንገድ መረጃን ተደራሽ ካለማድረግ ጋር የተያያዙ ጥፋቶች እስከ 1 ዓመት በሚደርስ ቀላል እስራትና እስከ 50,000 ብር የገንዘብ መቀጮ ያስቀጣሉ። ይህ አዋጅ በሀገሪቱ ግልጽነት፣ ተጠያቂነትና የህግ የበላይነትን ለማስፈን ትልቅ ምርታ መሆኑ የተገለጸ ነው። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠውን ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። በደቡብ አፍሪካ የሚገኘው የኢትዮጵያ ላይ ጥቃቶች ሊፈጸሙ የሚችሉበት አዝማሚያ ስላለ ኢትዮጵያውያን ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ አሳስቧል። በደቡብ አፍሪካ የኢትዮጵያ ኤምባሲ በሀገሪቱ ያለውን ወቅታዊ ሁኔታ እየተከታተለና መንግስት ጋር አስፈላጊውን ግንኙነት በማድረግ ላይ እንደሚገኝም አሳውቋል። የደቡብ አፍሪካ መንግስት በስደተኞች ላይ የኃይል ጥፋቶችን እንዳይደርሱ በሁሉም አካባቢዎች ተገቢውን ጥበቃ እንዲያደርግ አስታውሷል። ሁሉም ጉዳዮች በህጉ መሰረት እንደሚከናወኑና በቀጣይም የሀገሪቱ መንግስት የጸጥታ ማስከበር ተግባሩ እንደሚያጠናክር ኤምባሲው በመግለጫው ተናግሯል። በዚህም በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች መታየታቸውን አስረድቷል። ስለዚህም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች ላይ ሊደርሱ የሚችሉ የመብት መጣስ መሰረትን በማድረግ የዕለት ተዕለት እንቅስቃሴያቸው እንዲያደርጉ አሳስቧል። ከሚኖሩበት አካባቢ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ፣ መረጃዎችን እንዲለዋወጡ እንዲሁም አስፈላጊውን ጥንቃቄ እንዲያደርጉ ጥሪ አቅርቧል። በአሜሪካ የጥገኝነት ጠያቂዎች ተስፋ በድንበር ላይ ተቋጭቷል እየተባለ ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የፕሬዚዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጠያቂዎችን ቁጥር ለመቀነስ የሚያደርገውን ጥረት በመደገፍ ሐሙስ ዕለት 2 አበይት ውሳኔዎችን አሳልፏል። በመጀመሪያው የፍርድ ቤት ውሳኔ ወደ አሜሪካን ግዛት ከመግባታቸው በፊት በድንበር ላይ የሚመለሱ ስደተኞች የጥገኝነት ጥያቄን የማቅረብ መብት እንደሌላቸው ተገልጿል። የውሳኔውን ሰነድ ያዘጋጁት ዳኛ ሳሙኤል አሊቶ እንዳብራሩት አንድ ስደተኛ የደቡብ ድንበር ላይ ቢደርስም ወደ ሀገሪቱ ከመግባቱ በፊት ከተመለሰ በህግ አግባብ አሜሪካ ደርሷል ተብሎ ሊቆጠር አይችልም። አሁን ያለው የአሜሪካ ህግ የጥገኝነት ጥያቄ ማቅረብ የሚቻለው አሜሪካ የደረሰ ሰው ብቻ መሆኑን የሚደነግግ በመሆኑ የውሳኔ ትልቅ የህግ ትርጉም አለው። ዳኛ ይልቶ በጽሁፋቸው አንድ ሰው አሁንም ሜክሲኮ ውስጥ ሆኖ አሜሪካ ገብቷል ማለት አይቻልም፣ ከመግባቱ በፊት አንድ ቦታ ላይ ደርሷል ማለት ከቋንቋ አጠቃቀም አንጻርም ስህተት ነው ሲሉ የ9ኛውን ዙር ይግባኝ ሰሚ ፍርድ ቤት ቀዳሚ ውሳኔ ውድቅ አድርገውታል። በሁለተኛው ጉዳይ ደግሞ ጊዜያዊ የጥበቃ ፍቃድ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ ያላቸው ሶሪያውያን እና ሄይቲያውያን ስደተኞች ጉዳይ እልባት አግኝቷል። የትራምፕ አስተዳደር የእነዚህን ዜጎች የመኖሪያ ፍቃድ ለመሰረዝ የሚያደርገው ጥረት ስደተኞቹ በፍርድ ቤት በመቃወም ላይ ቢሆኑም የፍርድ ሂደቱ እስኪጠናቀቅ ድረስ የስረዛ ውሳኔው እንዲዘገይ የህግ ከለላ ማግኘት እንደማይችሉ ፍርድ ቤት ወስኗል። ይህንን ውሳኔ በተመለከተ ዳኛ ይልቶ ሲያስረዱ የቲፒኤስ ህግ ከህገ መንግስታዊ መብቶች ጋር የተያያዙ ካልሆኑ በስተቀር የፍቃድ ስረዛን በሚመለከት በፍርድ ቤት የሚቀርቡ ክሶች በግልጽ እንደሚከለከል አብራርተዋል። ከአሜሪካ መግቢያ በሮች ውጭ የሚገኙ ስደተኞች የጥገኝነት ጥያቄ ማቅረብና በአሜሪካ ውስጥ የሚገኙ የተወሰኑ ስደተኞች ጊዜያዊ መኖሪያ ፍቃድ በቀላሉ መሰረዝን በተመለከተ ወግ ጠባቂ ፖለቲከኞች ጠንካራ አቋም ሲያራምዱ ቆይተዋል። ጠቅላይ ፍርድ ቤት ያሳለፋቸው እነዚህ ሁለት ውሳኔዎች የጥገኝነት ጥያቄ ማቅረብን ይበልጥ አዳጋች የሚያደርጉ ከመሆናቸውም በላይ የትራምፕ አስተዳደር የጥገኝነት ጠያቂዎችን ቁጥር ለመቀነስና የስደተኞች ችግር ለማጥበቅ በያዘው እቅድ ላይ ትልቅ የህግ ብልጫ እንዲያገኝም አስችሎታል። የመንግስታቱ ድርጅት ዓለም አቀፍ ማሪታዊ ድርጅት አይኤምኦ በሆርሙዝ ሰርጥ ዳግም ችግር ተፈጥሯል ማለቱን ተከትሎ ነዳጅ ሳይቀር የዋጋ ጭማሪን አሳየ። በሰርጡ ዙሪያ አንድ የጭነት መርከብ ጥቃት ደርሶበታል። በዚህም ድርጅቱ ሆርሙዝ ላይ የቆሙ መርከቦችን የማስወጣት እቅዱን አቁሟል። ረንት ያልተጣራ ነዳጅ ዓለም አቀፍ የገበያው መመዘኛ ሐሙስ አዳሩን እስከ 4 በመቶ ጭማሪ እንደሚያሳይም በር ከፍቷል። ዓለም አቀፉ የማሪታይም ድርጅት ሰርጡ ላይ የተፈጠረው ስጋት መርከበኞችን ለማስወጣት የጀመረውን እንቅስቃሴ እንዲገታ አስገድዶታል። መርከቧ በኢራን ጦር እንደተመታች ዝርዝር ማብራሪያ ባይሰጥም አንድ የአሜሪካ ባለስልጣን ለሲኤንኤን ተናግረዋል። ኢራን በጉዳዩ ላይ ምላሽ እንዳልሰጠችም ታውቋል ይላል የአልጀዚራ ዘገባ። የኢራን አብዮታዊ ዘብ ኃይል አይአርጂሲ ባልተፈቀደ መስመር ለሚንቀሳቀሱ መርከቦች ማስጠንቀቂያ ከሰጠ በኋላ የተፈጸመ ጥቃት ሆኖም ተመዝግቧል።
ኢራን በሆርሙዝ የሚያልፉ መርከበኞችን ለማስከፈል ያላት ፍላጎት አደገኛ መሆኑን አሜሪካ ተናገረች። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ለማስከፈል ያላት ፍላጎት ወደ ሌሎች የባህር ላይ መተላለፊያዎች በማስፋፋት ከባድ ቀውስ ይፈጥራል ሲሉ አስጠንቅቀዋል። የዓለም አቀፍ የባህር መተላለፊያዎች የትኛውንም ሀገር ንብረት አይደሉም። ይህ የዓለማችን መሰረታዊ መርህ ሲሆን ከዚህ ውጭ ቢሆን ኖሮ ግን ዓለማችን ሙሉ በሙሉ በቀውስ ትታመስ ነበር ሲሉ ባህሬን ውስጥ እየተካሄደ ባለው የባህረ ሰላጤው ሀገራት የትብብር ምክር ቤት ስብሰባ ላይ መናገራቸውን ኤኤፍፒ ዘግቧል። ሀገራት በአቅራቢያቸው ያሉ ዓለም አቀፍ የባህር ላይ መተላለፊያዎችን በመቆጣጠር ገንዘብ ማስከፈል እንደሚችሉ ከተቀበል ይህ እንደ ወረርሽኝ በመላው ዓለም ይስፋፋል በማለት ሩቢዮ አስጠንቅቀዋል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ኢራን የሆርሙዝ ወሽመጥን ከመዝጋቷ ባሻገር መተላለፊያውን በመቆጣጠር መርከቦች ክፍያ እንዲፈጽሙ የሚያስገድድ ሕግን አዘጋጅታለች። ነገር ግን ጦርነቱን ባስቆመው ከአሜሪካ ጋር በተደረሰው የመግባቢያ ሰነድ ላይ ሆርሙዝ ወሽመጡን ለመቆጣጠር የሚያስችላትን እርምጃ እየወሰደች ነው። ቻችን አበቁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። መልካም ጊዜ